ነሽ ቀሚስ ለብሰህ ትራመድ ይሻላል። ወንድ ልጅ ፊት ለፊት ነው የሚጋፈጠው። እንዳንተ እንደዚህ በሰው አሳግቶ አይደለም የሚጋፈጠው። ዝም በል እባክህ። ደጋግሜ አስጠንቅቄ ነበር። በምንም ነገር መምጣት ትችላለህ፣ በምንም ግን እንዳታደርጉ እያልኩ ነበር። በዚህ ሁኔታ መቼም ነው ማልተዋት። አይገርምም? መቼም። አረ እስኪ መጀመሪያ በሰላም መውጣት ነው፣ ከዛ መተውና ለመተው እናያለን። አዎ አንድ ነገር ብታደርግ የሚሻል። ከዚህ ከወጣው ግን አንተ በሰላም አትኖር። ፈሪ ነህ። በቃ አውርተን ጨረስክ ማለት ነው? ቤሉል እንዲህ እንዲያደርግ ያስገደድከኝ አንተ። ምንም ማድረግ ትችላለህ፣ ግን ከዚህ በኋላ አንተን እንኳን ወንድሜ ብዬ ልጠራ ይቅርና እዚህ ምድር ላይ አይፈልግም። ተረጋጋ እባክህ። እንጂ ማሞተን አታፍጥር። አድርገው እኔ ለምን እንደዛ አደርጋለሁ? አይን እያየ የምትወዳት ልጅ እስቲ እንድታብድ። አይ እሱ ማድረግ ከፈለግ መጀመሪያ እኔን ማጥፋት አለብህ። ጭራሽ 100 እጥፍ እንዳፈቅራት ነው ያደረገኝ። አጠገቡ አትደርስም። ደግሞ ምን ልትይኝ ነው? እኔን ገፍትረሽ ጥለሽኝ እንደነበር ሳላስታውስ እስከ ዘላለም የምቀር መስሎሽ ነበር? ሆን ብዬ ነው ዝም ያልኩት፣ ሆን ብለሽ ስላላደረግሽው። አንቺ ግን ከአንቺ ብሶ ሰው ታሰቃያለሽ። ምን አይነት ልጅ ነሽ? ቆይ ድፍረትሽ። መሲ ተረጋጊ። ጌጡን ግን አልለበኩትም። አይ ምንም ብትያለምሽ ሄድሽ። በጣም ታሳፍሪ ልጅ ነሽ መሲ። እሺ ይቅርታ። እመኝ፣ አንቺ ነሽ ያደረግሽው። እኔን ያደረግሽኝ ነገር ለሁሉም ሰው ከመናገሪ በፊት ይሄ ነገር እመኝልኝ። አሁን እኔ ነኝ ያደረኩት። አውቄ ነበር እንደዚህ እንደምታደርጊ። መሲ ይቅርታ፣ ግን አንቺ በጣም ነው የምታናደኝ። ለማንኛውም ያልሽውን በሙሉ ቀርቼሻለሁ። ኤልሹ፣ ከዚህ በኋላ እህቴን ቀና ብለሽ ብታያት ጉድሽን ለሁሉም ሰው ነው የምዘረግፍልሽ። አፍሽን ዝጊ፣ ሁለተኛ ቀና ብለሽ እንዳታያት። ቆይ እኔን የሚያገድከኝ አንተ ነበርክ እንዴ? ዝናቤሽን ወርቅ አንቺ ላይ እንዴት እንደዛ አድርጋለሁ? አታስመስል። አንተ ነበርክ አይደል? እንዳግትሽ ትፈልጊያለሽ? እሺ አሁን በሰላም ልቀቀው፣ ምንም ነገር እንዳታደርገው። እስከ ነገ ጠዋት ያልኩሽን አስበሽ ንገሪኝ። ካልሆነ ግን እስከ መፈጠራችሁ እንዲረሳችሁ ነው። አዶኒ አሁን ላይ እያደረገው ያለው ነገር ስህተት ነው። ምክንያቱም አንደኛ ለቤሉን ተገልጧል ማለት ነው፣ እሱ እንዳገተውና እሱ እንደዚያ እንዳደረገው። ሲቀጥል ደግሞ በፊት ነግሬ ነበረ ከኑኑ መራቅ አለብህ ብዬ ነበር፣ አንተ ግን እየሰማኸኝ አይደለም ብሎታል። ሲቀጥል ደግሞ አሁን ላይ ኑኑንም በሆነ ነገር እንግዲህ እንትን ብሏታል ማለት ነው፣ ይዟታል። እንደገና ደግሞ ቤሎን የያዘው ወይንም ደግሞ ያገተው ራሱ አዶኒ እንደሆነ ለኑኑ ደውሎ ነግሯታል። ይህንን ሲደውል ደግሞ ስልኩን የሚያውቀው ወይንም ደግሞ ኑኑ የያዘችውን ስልክ የሚያውቀው አንድና አንድ ቤሎን ብቻ ነው። ምክንያቱም ገዝቶ የሰጣት እሱ ነው። የሚደውልላትም የሚያናግራትም እሱ ብቻ ነበር። ስልክ እንዳላት ራሱ ማንም አያውቅም ነበረ። ግን አዶኒ ደውሎ እኔ ነኝ የያዝኩት በማለት እንግዲህ ተናግሯል። እጅግ በጣም ነበር እሷም የደነገጠችው ማለት ነው። እና አዶኒ አሁን ላይ በግልጽ ለቤሎን እንትን ብሎ ተናግሮ ከኑኑ እንድትርቅ ደግሜ ደጋግሜ ተናግሬህ ነበረ፣ አንተ ግን እየራክ አይደለም ብሎታል። ሲቀጥል ቤሎ የተናገረው ነገር አለ። አንተ ፈሪ ነህ ፊት ለፊት ወንድ ከሆንክ ፊት ለፊት ለምን አልመጣህም? በሰዎቹ አሳግተህ ወይንም ደግሞ በሰዎቹ አዘዘህ እኔ ወንድ ነኝ ልትል አትችልም። እንደውም እስካሁን ካለው ከቢበልጥ በ100% እጅግ በጣም የምወዳት የማፈቅራት ፍቅሯ እንዲጨምርልኝ አድርጋል እንጂ እሷን በፍጹም አልተዋትም በማለት እንግዲህ በንዴት ማለት ነው ቤሎንም ተናግሯል። ሲቀጥል ደግሞ አዶኒም የተናገረው ነገር አለ ማለት ነው። እሷን ካልተውካት እዚህ ቤት ራሱ ካለህበት ቦታ በሰላም ራሱ አትወጣም ብሎ ሲያስጠነቅቀው ነበረ። እሱን አብረን እናያለን። እሷን ላንተ የምታደርገው እኔ በህይወት ሳልኖር ስቀር ብቻ ነው። እኔን አጥፍተህ እንደፈለክ ማድረግ ትችላለህ። እኔ በህይወት እስካለው ድረስ ግን በፍጹም እሷን ለራስ ማድረግ አትችልም። እንደዚህ አይደለም በማለት እንግዲህ ተናግሮታል ማለት ነው። ምክንያቱም አዶኒ
እንደዚህ ማድረግ አልነበረበትም። አንደኛ ቤሎን ከራሱ ቤት እየኖረ እንግዲህ ወንድም ወይንም እንግዲህ ቤተሰብ ይሁኑ በእርግጠኝነት እስካሁን እንትን የተባለ ነገር የለም ማለት ነው። ያው ወንድሜ ብሎ ነው። ከዚህ በኋላ አንተ ለኔ ወንድም አይደለህም፣ በህይወትም እንድትኖር ይብን አልፈቅድልህም፣ ማየትም አልፈልግም እያለ እንግዲህ ቤሎን ሲናገረው ነበረ ማለት ነው። አዶኒ ደግሞ ለኑኑ ወንድምህ አይደለ ወይ? ለምንድን ነው እንደዚህ የምታደርገው ብላ ስጠይቀው ማነው እሱን ወንድሜ እያደረገው በማለት እንግዲህ ለኑኑ ሲመልስ ነበረ ማለት ነው። እና ያው ቤተሰብ ይሆኑ አይሆኑ ወደፊት አብረን የምናየው ጉዳይ ይሆናል። ግን ደግሞ አዶኒ የሚወዳትን የሚያፈቅራትን ኑኑን ይብን ራሱ ማለት ነው በዚህ መልኩ ለራሱ ማድረግ መጣር የለበትም። ምክንያቱም ይቺ ልጅ አሁን ከራሱ ከአዶኒ ጋር ብትሆን ምንም አይነት ነገር በልክ ነው የገባችው። ልትወደው ልታፈቅረው ወይንም ደግሞ ለሱ ቦታ ሊኖራት አይችልም ማለት ነው። እና እንደዚህ አይነት ነገሮችን ባይሰራ ጥሩ ነበረ። ይብን ራሱ ልጅቷ ከሱ እንድትርቅ እንዳትቀርበው ነው ያደረገው በገዛ እጁ ማለት ነው። እና ያው ቤሎን በእርግጥ እህቱ ነች፣ ፍቅረኛው ወይንም ደግሞ ሊያገባት አይችልም። ግን ደግሞ ይሄን ነገር እነሱ ስለማያውቁ ከምንም በላይ እሱ ማለት ነው አዶኒ ለራሱ ማድረግ ቢችል በብልሃት መግባት ነበረበት። ግን ነገሮቹን አስተካከልኩኝ በሚል ማለት ነው በንዴት ውስጥ ገብቶ ነገሮችን በሙሉ አበለሻሽቷል። ይብን ራሱ ቤሎን ባያገባት ወደፊት እህትነቷን አውቆ ቢቀጥሉ ይብን ማለት ነው አዶኒ እሷን እንትን ማለት አይችልም። ምክንያቱም እልክ ስለያዘው እልህ የልጅቷን ፍላጎት ስላልጠየቀ እሷ ምን እንደምትፈልግ እሷ ለምንድን ነው የምትጨነቀው፣ ለምንድን ነው እንደዚህ የምትሆነው፣ እሷ ምንድን ነው የምትፈልገው ብሎ የልጅቷን ምቾት ራሱ በፍጹም አላይም ማለት ነው። ቤሎን ግን መጀመሪያ ብትወጅኝም ባትወጅኝም ችግር የለኝም፣ አትውደጅኝ፣ አንቺ ግን ለምንድን ነው ከድሮ ጸባይሽ ወይንም ደግሞ ከድሮ ደስታሽ ለምንድን ነው እንደዚህ የራቅሽው፣ ምን ሆነሽ ነው በማለት ከስር ከመሰረቱ ነበር ሲጠይቅ የነበረው። ያው የሌለባትን በሽታ አለባት እንደተባለች በዚያ እንደተጨናነቀች እንዲሁም ደግሞ ቤተሰቦቿ ከነሱ ጋር እየኖሩ ምንም መጠያ ቤት ስለሌላቸው በዚያም ምክንያት በብዙ ነገሮች እንደተጨናነቀች እንግዲህ ቀስ እያለ ቀርቦ ስላወቀ እሷን ለመርዳት እሷን ለማገዝ እንግዲህ ከጎኗ ሆኗል ማለት ነው። እንዲሁም ለእናቷ ቤት ራሱ ገዝቶላታል ማለት ነው። እና ከዚያ አንጻር በጣም ብዙ ነገሮቹን ተረድቷታል ማለት ይቻላል ማለት ነው። አዶኒ ግን በልክ ነው ይሄ ሁሉ ነገር እያደረገ ያለው። ሲቀጥል አሁን ላይ መሲ እንግዲህ አኑሻን እዛታለች ማለት ነው። ከዚህም በኋላ እህቴን እንድትናገሪያት በፍጹም አልፈልግም፣ የእሷን ጉድ አወጣለሁ፣ የእሷን እንትን አወጣለሁ የምትይውን ነገር ማቆም አለብሽ። አንቺ እኮ እኔን ራሱ ከዚህ በፊት እንደዚያ ገፍትረሽ ጥለሽኛል። ምን ነው ማላስታውስ መስሎች ነው ወይ? ሁልጊዜ ሳላስታውስ የምኖር መስሎች ነው ወይ? በማለት እንግዲህ መሲ ኑንሻን ማለት ነው ተናግራታለች። እውነት ለመናገር እንኳንም ተናገረቻት። እስካሁን እንደውም ታግሳታለች። ምክንያቱም ኑኑን በጣም ነው የምጠላት፣ በጣም ነው የምታሰቃያት ማለት ነው። እና እህቴን እንደምጠያት አውቃለሁ። ደግሞ በዚህ መልኩ አይደለም። የእናትሽን ወርቅ ሰርቀሽ ከሷ ቦርሷ ውስጥ ያደረግሽው አንቺ ነሽ ብላታለች ማለት ነው። እና ለምንድን ነው እንደዚህ የምታደርጊው? በቃ ከእህቴ እራቂ ብላም አስጠንቅቃታለች ማለት ነው። ምክንያቱም ኑኑሻ እሷ ነች እንደዚያ ያደረገችው ማለት ነው። ሰርቃ ከኑኑ ቦርሳ አድርጋ ሌባ ልታስብላት ወይንም ደግሞ እሷን ልታስጠላ የሞከረችው እሷ ነች። እና ይህን ነገር ደግሞ ቀርታታለች። ይህን ነገር ስታወራ ቀርታታለች ማለት ነው። እና ይህን ነገር ማድረግ የለብሽም፣ ከዚህ በኋላ ከእህቴ ላይ እንድደርሽብኝ በፍጹም አልፈልግም ብላ አስጠንቅቃታለች ማለት ነው። ሌላው ኑኑሻ ደግሞ ሁሉን ነገር ለመሲ ተናግራለች። ሲቀጥል ደግሞ ከዚህ በፊት የሌለባትን በሽታ አለብሽ እንደተባለች እና ሐኪም ቤት እንደሄደች እንዲሁም ደግሞ ሐኪም ቤት በሄድንበት ሰዓት እና እኔ ምንም ነገር እንደሌለብኝ በሽታም እንደሌለብኝ ያለውን ነገር ራሱ ቤሎን አረጋግጦልኝ ነበረ። ግን ደግሞ ደስታዬን ሳልጨርስ ስንመለስ እሱን አገቱተኝ በማለት መሲ ደግሞ ይህን ሁሉ ነገር ያደረገችው በእርግጥ ሄለን ነች ቆይማ እያለች ማለት ነው። ጭራሽ
ከእህቴ ላይም እንደዚህ አይነት ነገሮች መስራት ጀምራለች እንዴ በማለት እንግዲህ እሷ ራሱ ጠርጥራታለች ማለት ኑኑ ለመሲ በመናገሯ እጅግ በጣም ነው ደስ የሚለው። ምክንያቱም መሲ ራሱ ለምንድን ነው ከዚህ በፊትስ ለምን አልነገርሽኝም በማለት ተናግራታለች። እኔ እንድትጨናነቁ ስላልፈለግኩ ነው በማለት እንግዲህ ለቤተሰቦቿ ስላሰበች ነው እንጂ እናቷም ለወንድሟ መናገር ትችል ነበር። ግን ደግሞ እነሱ እንዲጨናነቁባት እነሱ የሆነ ነገር እንዲሆኑባት ስለማትፈልግ ነገሮችን በሙሉ ራሷ በመያዝ እንትን ብላለች ማለት ነው። ሲቀጥል ደግሞ አሁን ላይ ኑኑ የተገናኘችው ወይንም ደግሞ ከአዶኒ ስትመለስ ስትደናበር እያገኘችው የራሷ የኑኑሻ ማለት ነው የኑኑሻ እንትን ጓደኛ ወይንም ደግሞ እሷ ጋር በጣም ብር የሚቀበላት የሚያስፈራራት ነበረ። ከእሱ ጋር ተገናኝታለች። እሱ ደግሞ ልክ እንዳያት እጅግ በጣም ነበር እየወደዳት ማለት ነው። እና አሁንም አኑሻ ደግሞ በዚህ ምክንያትም ራሱ እጅግ በጣም ትናደዳለች። ምክንያቱም ኑኑ በሄደችበት ያገኟት ሁሉ ስለ እሷ ፍቅር እየወደቁ ይገኛሉ ማለት ነው። እና አሁን ላይ አዶኒም ስለሚወዳት እንዲሁም ደግሞ ቤሎንም ስለሚወዳት ስለሚያፈቅራት እጅግ በጣም ትቀናባታለች። ስለምትቀናባት ነው ብዙ ነገሮችን ኑኑ ላይ እያደረሰች ያለችው አኑሻ ማለት ነው። እና በዚህ ከቤት ራሱ እንድትወጣላት ራሱ ትፈልጋለች። ለእናቷ ይሁን ለወይዘሮ ሄለን እሷ መውጣት አለባት። እሷ ካልወጣች ግን እኔ ከዚህ ቤት እወጣለሁ እያለች ስታስፈራራ ስትናገር ነበረ። እና በስተመጨረሻም እንግዲህ ለመሲም ተናግራለች ኑኑ። ምክንያቱም ይህን ነገር ያደረገው ወይንም ደግሞ ቤሎን ያገተው አዶኒ ሳይሆን አይቀርም። ምክንያቱም እኔን ወደ ሐኪም ቤት ሲወስደኝ ሁለታቸው በጣም ሲጨቃጨቁ ነበር በማለት እንግዲህ ለመሲ ስትናገር ነበር። አይ በፍጹም እሱማ ይህን ነገር ሊያደርገው አይችልም ብላለች ማለት ነው። ሲቀጥል ያፌት እንግዲህ ማነው ያገተው ቤሎን በማለት እያጣራ ይገኛል። አዶኒ መሆኑን ሲያውቅ ግን በጣም እጅግ በጣም ነው ከአዶኒ ጋር ያልሆነ ውስጥ የሚገቡት ብዬ አስባለሁኝ። እና ያው አዶኒ ነገሮቹን በትዕግስት እንትን ቢያደርጋቸው እጅግ በጣም አሪፍ ነው። የአባቱንም ገዳይ ራሷ ወይዘሮ ሄለን እንደሆነች ቀስ ብሎ የሚደርስበት ይሆን ነበር። ግን እሱ እልሃም ነገር ነው፣ ያልሆነ ነገሮችን ነው የሚያደርገው ማለት ነው። እንግዲህ ቀጣይ ፓርት ምን ይፈጠራል የሚለውን አብረን የምናይ ይሆናል ማለት ነው። የወይዘሮ ሄለን እንግዲህ ብዙ ስህተቶቿ አሁን ላይ እየተገለጡ እየመጡ ነው ማለት ይቻላል ባጭሩ ማለት ነው። ደግሞ ቴዲ እሱ ይወደኛል ያፈቅረኛል ብላ አሁንም ሞልታ ስትናገር ነበረ። ግን ደግሞ እሱ መሲን ብቻ እንደሚወድ አላወቀችም ማለት ነው። እና የትም ጥሎኝ አይሄድም ይሄን ነገር ያደረገው ወይንም ደግሞ ቤሎን ያሳዘው እሱ ነው እያለች እንግዲህ እንትን ስትል ነበረ። እሱ ግን እኔ አይደለሁም እያለ ደግሞ ደጋግሞ እየተናገራት ነው። እሷ ግን ምንም ልታምን አልቻለችም። አሁንም እኮ ፍቅርህ አልወጣልህም ይወደኛል እያለች እጅግ በጣም ደስ ብሏት እንግዲህ ስትስቅ እንትን ስትል ነበር ማለት ነው። ግን ደግሞ እሱ እንዳልሆነ የታወቀ ጉዳይ ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛል። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።